አስረዳ። እሺ ባሪያ መሸጥ አይቻልም። ተናገር። ይቻላል ወይ አይቻልም? አይቻልም። በቃ አይቻልም። አይቻልም። ጉድ ጉድ። አንተ አንዴ የሰማኝ እፎይ እንዴ ይሄ ሰውዬ እኮ ሰክሯል። አንተ አይቻልም። አሳያለሁ። ኢየሱስ ወንድ ልጅ እንደሆነ አሳያለሁ። ወንድ ልጅ እንደሆነ አሳያለሁ። አይ እና እኮ ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብለን እኮ ምናምን እኮ ነን። በስጋ የተገለጠው እሱ ታዲያ ወንድ ልጅን እያመለክ ታዲያ አንተና የሐዲስ ሊቅ የሚባሉት በእነሱ መጠን ሐዲስን ያጠናና ትክክል ግሬድ የሰጠ የለም የተባሉት ገሃነም ይገባሉ። ታዲያ ገሃነም የሚገቡትን ለምን ትከተላላችሁ እንላችኋለን ማለት ነው። ምክንያቱም 90% በትንሹ ሐዲሳቸው የተመሰረተው ግሬድ በአልባኒ መፍታት አይግርም። እንደ ባሪያ አሸጡም እናንተ አንሸጥም እንዴ? ለምን ታዲያ ተቀበልከው? ይሄ ምዕራፍ ምን ይላል? ምን ይላል? ሴቶች እሺ የገዛ ሴቶችን እንደ ባሪያ መሸጥ ይችላል አይልም? ኦኬ። በአንተም ዘንድ የሚኖር መጻተኛ ወይንም እንደ ሀብታም ቢኖር ወንድምህን በእርሱ ላይ አጠገብ ቢደኸይ ራሱንም ለመጻተኛ ወይንም ለእንግዳው ወይንም ለወገኖቹ ቢሸጥ ራሱን ነው እየሸጠ ያለው። ተገዶ ሰንበዲን አይደለም አንቀ የምትሸጠው። ራሱ ተቸግሮ ላገልግልህ ገንዘብ ስጠኝ እስከ 7 ዓመት ድረስ አገልጋይ ይሆናለሁ አለ። ይህን አካል ታዲያ ምንድን ነው የምትለው? ይህን ባርነት የምትለው አይደለም። ታዲያ ከኛና እነሱ ጋር አንድ ነው እንዴ? አንተ የእነኛው ግን ምንድነው እሱ ወንዱን ትገላለህ፣ ከሴቷ ጋር ግንኙነት ታደርጋለህ። ሁለቱ ይገናኛል። ቁጥር 47 አድርገው። ሃይደር እኔን አታስወጡኝ፣ አትፍራኝ። እፎይ ኧረ በእናትህ አትረብሽ። ቆይ እነሱ ይቀጥሉ። ቆይ በእናትህ እኔ ላስወጣ ነው አሁን፣ ምክንያቱም እየረበሽ ነው። ተረኛ ነኝ ነው? እንዴት ነው? ተረኛ ነኝ ተረኛ ነኝ ማለት ቅድም ጨርሰሃል ይመስለኛል። አንተ ቀጥል። እሺ ምንድን ነው ፖይንት? የተለየ አርጉመንት አለ እዚህ አዲስ ላይ? ሐዲሱን እኮ እንቀበላለን አልኩህ እኮ። ለእንዴት ነው አንቀበል የሚሉ? የቀደሙን ልጅ እንዴት ትዳኘዋለህ? ይሄንን የተናገረ ገሃነም ይገባል ብሏል። ትቀበለዋለህ? ገሃነም ይገባል ሙሐመድ? አይገባም። ተሳስቷል። ቅድም ቁጭ ብለህ ግን እያዳመጥክ ነበረ ነው። ተሳስተሃል ብለህ አድርጌው አላደረግከው። ጣልቃ ገባም ብዬ ነው። እንዳታወርድ ደግሞ። ስለዚህ እሺ ልጁ ምን አይነት ፍርድ ነው የሚሰጠው አሁን? ልጁ ያው ትምህርት ነው የሚያስፈልገው፣ መማር አለበት። ነብይህን ነው እኮ ግን ገሃነም ይገባል ያለው። ሌላ ታሪክ ውስጥ ትገባለህ። እፎይ እኮ የተመታ ሰውዬ ነው። ሌላ ታሪክ ውስጥ አትግባ። ሐዲሱን ንገራቸው። ሐዲሱን ነብዩና ሰሃባን ሰደበ ልታስብለው እኮ ነው። ወሬኛ ወሬ አመላለሻት። እሺ በቃ ታብታብ እያደረግ ተማር ከስር። እኔ አይደለሁም እኮ አልኩት። ዋብያውም እየሰማው ይሄ ሐዲስ እንደዚህ አይነት የለም እኛ ጋር ይሄንን ያለ ገሃነም ይገባል ብሏል። እኔ አይደለሁም ያልኩት፣ እየሰማችሁት ነው። ሐዲሱን ያስተላለፈ ሎጂክን ይሄና እፎይ አሁን ለምሳሌ ብታጠፋ ሚስትህ እንዴት ነው ዝም ነው የምትላት? እና ምን እላታለሁ? መገረፍ አለባት እንጂ መገረፍ አለባት ስትል አንተ ስታጠፋት እሷ ትገርፋለች፣ አንተ መግረፍ ትችላለች? አይቻልም። አላህ አስቀድሞም ብሏል፣ አርጃሉ ቀዋሙን አለ ኒሳ ቢማ ፈضለ ላሁ በዕضሁም አላ በዕድ ብሏል። ወንድ ልጅ ከሴት ልጅ በማስተዳደር አቅሙ በሁሉም ነገር በላጭ ነው። ሴትና ወንድ ልጅ ምንም አይገናኝም። አንተ እንዴት ሴት ልጅ ወንድ ልጅ ትገርፋለህ ስታስበው እኮ? ታዲያ ወንድ ልጅስ ለምንድን ነው ሴትን ልጅ እንዴት ብሎ ሊገርፈው? ህፃን ልጅ ነች እንደ የምትገረፈው? እሷስ እንዴ ካጠፋ መገረፍ አለባት። ሴት ልጅ መገረፍ አለባት። አንተ ስታጠፋ ግን አትገረፍማ። እኔማ ነው የሚገርፈኝ። ወንድ ልጅ ገረፍ ሴት ልጅ ትገርፈዋለህ? ወንድ ልጅ ካጠፋ እንዴ ለምን ደግሞ አትገርፈው? ምን አይነት እንትን ያመጣው? ሴት ልጅ ወንድ ልጅ ትመታለች? እንዴት ብላ ነው? በየትኛው አቋም ነው? ለምን እሱ ስላለ ለምን የሚመታት? ወንድና ሴት ልጅ ምንም አይገናኝም። አስለን ምንም ሰማይና መሬት ነው በሁሉም ነገር ማለት ነው። ሰማይና ምድር ነው። ለአንተ ሲሆን እንደዛ ነው። እሷን ለመምታት ሲሆን ግን ችግር የለውም። መምታት መቀጥቀጥ ይችላል። አንተ ስትሆን ግን እንዴት ትመታለች? ሴት ልጅ እንዴት ትመታለች? ይ አንተን አሜሪካ ነበር ወስዶ ይህንን እንድታስተምር ማድረግ አደባባይ ላይ ሴቶቹ ግርፍ አድርገው የሚልኩ ዋብያው። የምሬን የአሜሪካ ሴቶች ቢሰሙ አሜሪካ ሴቶች ፌሚኒስቶች ጋር ነው አንተ ዋብያው ፌሚኒስቶች ጀማ ከተው አንተን
ባል ሚስቱ መምታት ይችላል እንዴ? ግርፍ ማድረግ ይችላል ካጠፋች። እሱ ካጠፋ እንዴ ሴት እንዴት ነው ወንድ ልመታ የምችለው እያልክ ፌሚኒስቶችን ብታስተምር ታየኝ። ሱሬን አውልቀው ነው የሚገርፉ። አይችሉም ብለህ እንዳታስብ። ለመሰለህ የወረደ ትምህርት ነው። እነሱ አሁን አንተ ከአቅም አንጻር ካየው ከወንድ በላይ አቅም ያላት ሴት አለች። ስፖርት ምችል፣ ከአንተ በላይ መተጣጠፍ ምችል፣ አክሮባት ምሰራ አለች። ገና አንተ እንዲህ ስትል ተገለባብጣ ስንዴ ልመታ ምችላለች። ስለዚህ በታክቲክም በጉልበትም ፊት የሆኑ ይኖራሉ። ከዛ አንጻር ካየ ነው፣ ከጉልበት አንጻር ካየ ነው ድብድቡን ማለት ነው። ሳጠፋ እሷ አትመታኝም። የጉልበት ጉዳይ እኮ ከሆነ ሆን ብላ ካልተመታችልህ በስተቀር ሎክ አክብራ ካልተመታችልህ በስተቀር ተንኮል ካሰበች እኮ ለመምታት እኮ ቀላል ነው። አሳምቡሳ ልታደርገህ ትችላለች። ኢብኑ ተይሚያ ባለፈው ታስታውሳለህ፣ ያንን ወደ 16 ሚሊዮን ብር የሰበሰባችሁለትን ሚስቱ ምን እንዳደረገችው፣ በፈላ ዘይት ምን እንዳደረገችው እኔ አላውቅም። ያንን አሳምቡሳ ልታደርገህ ትችላለች፣ በፈላ ዘይት ልጠብስ ትችላለች ነው። ስለዚህ ሉክ ለመምታት ይሄ ህግ ነው። ይሄ እንደ እስልምና ህግ ነው። ስለዚህ ለመማታት ነሰሰሪ እንደ አህያ ጉልበት ላያስፈልግ ይችላል። አንዱን ለማጥቃት ትልቅ የጉልበት ስላለ አይደለም። ጉልበት ያለው በጉልበቱ ሲመካ እንደውም ጉልበት የሌለው በሲስተም ሊጎዳው ይችላል። እና አሁን ሀዲሱ ላይ ዑመር ብን ኸጣብ እንዳለው ከሆነ እንዴት ነው ነቢ ሰለላሁ ዐለይሂ ወሰለም ሰባዎቹ ሴቶች ተመቶ ሲመጡ ምን አይነት መልስ ነው የሰጡት? ማንኛው ሙሐመድ ሴቶች ተመተው ሙሐመድ ነው ነቢ ሰለላሁ ዐለይሂ ወሰለም ምን አይነት መልስ ነው የሰጡት? ምንም የተለየ የመጨረሻዋን ከሆነ ንብረቷ የሰጣትን ውሰድና ተለይ ነው ያለው። የእኛን ከሆነ ደግሞ እነሱም ከእናንተ አይሻሉም እዚህ ካላችሁት አይነት ምላሽ ነው የሰጠው እኮ። ተራይ እኮ ፍትሃዊ እኮ ነው። ምንድን ነው ፍትሃዊነቱ? ለምን ሚስቶቻችሁን ትደበድባላችሁ? ጤናማ አይደለም። አደብድቡ ብለው እኮ አይደለም ያሉት፣ ደብድቡ ብለው እኮ ነው ፍቃድ የሰጡት። ሙሐመድ የሰጠው ፍቃድ እንዴ እያጠፉ ነው ብሎ ተናዘዋል። መጀመሪያ ላይ እንደዛ አይደለም የሚለው ሐዲሱ መጀመሪያ ላይ እንዳይደበድቡ ከልክለው ነበር፣ ጅምር ላይ ማለት ነው። ከዛ ሲከለከሉ የሴቶቹ ስነ ምግባር ወጣ እያለ መጣ። ዑመር እዚች ጋ ነው ድጋሚ ጥያቄ ያቀረበው። ከዛ እንደዛ ሲሆን አስጨርሰኝ። ጅምር ላይ መጀመሪያ ላይ ክልከላ ነበረ፣ ተከለከለ። ክልከላው ሲጸና የሴቶቹ ስነ ምግባር እየወጣ መጣ። ስነ ምግባራቸው ስርዓት ሲያጣ ድጋሚ ዑመር መጥቶ ጠየቀ። ከዛም በኋላ ትንሽ መግራራቶች ሲኖር ባሎች ሄደው ሚስቶቻቸውን መቱ። ከዛ በኋላ እንዳው ስሞታ እንኳን ካሰሙ በኋላ የነብዩ ምላሽ ምን ነበረ? ከናንተ መካከል ሚስቱን የመታው ጥሩን አይደለም ነው ብለው መለሱት። ሚስቱን የመታው ሰው ጥሩ የሚባለው አይደለም ብለው ነው መለሱለትና ይህንን ነገር ድርጊቱን ማውገዝን ነው እንጂ የሚያመለክተው ፍቃድን አይደለም። አንደኛ ጅምር ላይ ክልከላ አለ፣ መጨረሻም ላይ ክልከላ አለ። ነገራቶች እንግዲህ ውሳኔዎች እንደ ሁኔታው ነው የሚሆነው። ከነባራዊ ሁኔታ አንጻር መሀል ላይ ማግራራት ነበረው። ምክንያቱም መምታት ይፈቀዳል ብለን ደግሞ እንዳንበድም በርካታ ሐዲሶች ደግሞ አሉ መምታትን የሚከለክሉ ማለት ነው። ከነዛ ሐዲሶች አብዛኞቹ መምታትን የሚከለክሉ ስለሆነ ይህንን ብቻ ይዘን መምታት ይቻላል ማለት አንችልም። ይህንን እንኳን በወጡ ስንመለክተው ሁለት አይነት ሐሳብ የያዘ ነው። ስለዚህ ጥቅሉን ነው የምንወስደው እንጂ አንዱን ሐሳብ አይደለም። አንተ ምናልባት ለቤቱ የሚመችህን ይዘህ መጥተህ ሊሆን ይችላል። በዛ አጋጣሚ ደግሞ መምታት የማይቻልባቸውን ብታመጣ። በመጀመሪያ የተናገርከው ትክክል ነህ። በኋላ ላይ የተናገርከው ስህተት ነው። እርምት ይፈልጋል። በመጀመሪያም የተናገርከው ሪሼፕ ላድርግልህ እና የአላህ ባሪያዎችን አትምቱ ነው የሚለው። የአላህ ባሪያ ወንድም ያመላክታል ማለት ነው። ያ ሴቶችን ነጥላ አትበል ማለት ነው። ስለዚህ የአላህ ባሪያዎችን አትምቱ የሚል ነበረ። ችግር የለው። ስለዚህ ግን ዑመር ደግሞ
ሴቶች ቦልድ እየሆኑ ነው ብሎ ሲነግረው መሐመድ ቀጥታ የሰጠው ትእዛዝ ምንድን ነው? ምቷቸው የሚል ነው አይደለ? አይደለም? እሺ ቀጥል፣ እየሰማሁህ ነው። ነው አይደለም? በለኛ ነፍስ እንዳል እሺ ነው። መልካም። ስለዚህ ምቷቸው የሚለውን ትእዛዝ መሐመድ የተናገረው ከራሱ ነው ወይንስ መገለጥ ነው? ይሄ ሌላ አይዲዮሎጂ ነው። ምንም ሌላ አይዲዮሎጂ አይደለም። እሺ ከዛ በኋላ ሰባ ሴቶችን ተደብድበው መጥቷል። የመጨረሻው ሀሳብ ለመረባበሽ አትሞክር። ቆይ አሁን ምቷቸው የሚለው ትእዛዝ ራእይ ነው ወይንስ የሙሐመድ ዝም ብሎ ከራሱ የተናገረው? ነብዩ ከራሱ የሚያወራው ነገር የለም። ስለዚህ ሴቶቹን ሂዱና ደብድቧቸው የሚለውን ትእዛዝ የሰጠው አላህ ነው ማለት ነው። ኦኬ ወህይ ነው። ልክ ነህ፣ ወህይ ነው። እሺ ስለዚህ ወንዶቹ ሄደው ሴቶቹ መቷቸው አይደለ? በዚህም በመመታታቸው ምክንያት 70 ሴቶች ቅሬታ ሊያሰሙ የመሐመድ ቤተሰብ ጋር መጡ አይደለ? እሺ ስለዚህ የመሐመድ ቤተሰብ ዙሪያ መጥተው እያንዳንዳቸው ስለ ባሎቻቸው አጉረመረሙ አይደለ? ቅሬታ አሰሙ አይደለ? እሺ ኦኬ መሐመድ መጨረሻ ላይ የተናገርካት ስህተት ባሎቻቸውን ጥፋተኛ ናቸው ብለዋል አላለም። ምንድን ነው ያለው? መሐመድ ቤተሰቦች ጋር መጥተው አጉረመረሙ ማለት ከመሐመድ ሚስቶች ጋር ፊት ለፊት እነሱ ጋር መጥተው ስለ ባሎቻቸው ቅሬታ አሰሙ። መሐመድ ያለው ከዛ ምንድን ነው? እነኚህ ከእናንተም አይሻሉም ነው ያለው፣ ወይም ከእናንተ በላጭ አይደሉም፣ እናንተም እንደነሱ ናቸው እንጂ ስለ ባሎቻቸው ስለ ባሎቻቸው ሳይሆን የተናገረው ባሎቻቸውም አብረው አልነበሩም። ባሎቻቸው የመጨረሻው ሀሳብ ለወንዶቹን ነው አይደለም። ስለዚህ እነዚህ ከእናንተ በላጭ ሆነው አዳምጥ። እነዚህ ከእናንተ በላጭ ሆነው አታገኟችሁ የሚለው ንግግር እነዚህ የተባሉት እነማን ናቸው? እነዚህ የተባሉት እነማን ናቸው? ሚስቶቻቸው የመቱት ሚስቶቻቸው ናቸው ነው ወይንስ ባሎቻቸው የመቱት? መሐመድ ጋር የመጡት ቅሬታ ሊያሰሙ ባሎቹም ናቸው እንዴ? አዎ ባሌ እንደዚህ አድርገን ብለው አይደለ ስሞታ ያሰሙት። ባሎቻቸው ባሎቻቸው ጋር ቅሬታ መጥተዋል ወይንስ ሚስቶቻቸው ቅሬታ ሊያሰሙ የመጡት? በደንብ ፎሎ አድርገኝ። እንደዚህ ነው ያለው መሐመድ። ምንድን ነው ያለው? ከእናንተ እነዚህ በላጭ ሆነው አታገኟቸውም ነው ያለው። እነኚህ ከእነኚህ ብሎ እያበላለጠ ያለው የሙሐመድ ቤተሰቦች አሉ፣ ሴቶቹ ደግሞ አሉ ቅሬታ ሊያሰሙ። ይህንን ተግባር የፈጸሙ ሰዎችን ነው እንጂ ሴቶቹን አይደለም። እነማ ይህንን ተግባር የፈጸሙ ማለትም የመቱት ከእናንተ መካከል ሚስቱን የመታው የተሻለ ሰው አይደለም ነው አይደለም። እንደዛ አለ የሚለው በመጀመሪያ ደረጃ። ሌላኛው ስህተት አሁንም እዚህ ጋር ምንድን ነው? በዚህ ትእዛዝ ምክንያት ነው ቁርአኑ የወረደው። 70 ሴቶቹ በመመታታቸው ምክንያት ሴቶቹ መመታት እንደሚችሉ ሱራ 434 የወረደው በዚህ ምክንያት ነው። ዱራን አልመንሱር ጀለለዲን አልሱጢ በጻፈው መጽሐፍ ላይ ሱራ 434 የወረደበትን ሲፈስረው ሴቶች 70 ተመተው በመምጣታቸው ምክንያት ሙሐመድ ከተናገረ በኋላ ይሄንኑ የሚያጠናክር ባሎች ሚስቶቻቸውን መምታት እንዲችሉ ባሎች በሴቶች ላይ ቋሚ አሳዳሪ የበላይ ናቸው፣ መምታትም ተፈቅዶላቸዋል የሚለው ወረደ ማለት ነው። አሁን ቻሌንጅ ታደርገኛለህ? አረጋለሁ። ምክንያቱም መምታት የሚከለክል ሐዲስ አለ። መረጃ አምጣና ቀጥል። እሺ እንካ። ከዛ እኔ በምን እንደማፈርስብህ አሳያለሁ። እሺ ጋሸፎ እንዴት ነው?
ሰላም ነው። እንዴት ነህ? እንዴት ነህ? ይመስገነው። እንዴት ነህ? እስካሁን ሰላም ነው። የኔ ሳጨርስ ቀጥል። ሀይድን አስጨርሰው እስኪ። ኦካሽ አስጨርሰዋለሽ። ለአንተ እንደሚመች ብቻ እንዳጠርግ ብቻ። አብዱለጢፍ አንዴ ቆይ፣ በስርዓቱ አድርገው። ተራ ጠብቅሽ። ቃል ቴሌግራም ላይ ሊንክ ልኬልሃለሁ። አንዴ አዘጋጅልኝ የመረጃ። እሺ ቦስ ይከፈት ነው ወይስ ተዘጋጅቶ ይቀመጥ? አዘጋጀው። ሃይደር ቆያለህ? ምን አልክ? ምሽቃጠል መሳቢ ክፈትለት። ስንት 3260 እሺ ዩቱብ ላይ ሰላም ብያቸዋለሁ። እስከዛ ትራንስሌት አድርገው። ይጠቅመሃል ብለህ ነው ይሄ ነገር? ተርጉምለት። ይጠቅመሃል ይሄ ነገር? ቀጥል፣ ተርጉምለት ወደ አማርኛው። አንተ ብንያ መዶኪዎስን ለምን ለበስክ? ልብስ አራት ቀጥል። ተከፍቶላል። እሺ አንብብልኛ። መልካም። እሺ ምሽከታል መሳቢ 3260 ላይ ይገኛል። ምን ይላል ሀዲሱ? ለቂጥ ኢብን ሰቢራህ እንደተረከብት እንዲህ ብለዋል። ያላ መልእክተኛ ወይ ምላሷ ላይ የሆነ ነገር መጥፎ ንግግር ያለባት ሚስት አለችኝ አልኳቸው። እርሳቸውም ፍታት አሉኝ። እኔም ከእርሷ የወለድኩት ልጅ እንዳለኝ አብራኝ የምትኖር ጓደኛ መሆኗን ስነግራቸው እርሳቸውም እዘዛት፣ ምከራት፣ ገስጻት። በእሷ ውስጥ መልካም ነገር ካለ ትቀበለዋለች። ነገር ግን ሚስትህ ታናሽ አገልጋይ ባሪያህን እንደምትመታው አድርገህ አትምታት። ሚስትህን ታናሽ አገልጋይ ባሪያህን እንደምትመታው አድርገህ አትምታት። ገስጻት ካለ በኋላ ባሪያህን እንደምትመታው አድርገህ አትምታት። ውጪ ሙሉ ለሙሉ አትምታት ሳይሆን እንደ ባሪያህ አትምታት። ኖ ይኸው ሚስትህን ታናሽ አገልጋይ ባሪያህን እንደምትመታት አድርገህ አትምታት አሉ። አቡ ዳውድ ዘግበውታል። እኔ አይደለሁም እኮ የምለው ራሴ ያመጣው። አንተ ነው ያመጣው። ሚስትህን ምታ ነው ወይስ አትምታ ነው? በመጀመሪያ ደረጃ ከመጀመሪያ አዲሱ ገና ለገና ምላሷ ላይ ደስ ማይል ነገር ያለው ሲለው ፍታት አይባልም። አንድ ነቢይ ነኝ ብሎ ሚስቴ ላይ ምላሷ ላይ የሆነ ነገር ያለባት ነች ምናምን ሲል ፍታት እንዴት ይባላል? ከአንድ ነቢይ ከሚባል ማለት ነው። ሰውየው ግን መፍታት ስለማልፈል ልጆች ወልዳልኛለች ምናምን ሲለው ከዛ ከአንትን በላት፣ ግን እንደ ባሪያ ትምታት አይነት ባሪያም ኢቭን እንዴት መምታት እንዳለ ባሪያ ውስጥ ከገባን ብዙ ነገሮች አሉ። ምን ያህል መምታት እንደሚቻል ማለት ነው። መሐመድ ይስቅ ነበር ባሪያዎች ሲመቱ ቁጭ ብሎ ማለት ነው። ኢንተርቴን ያደርግ ነበር። ቆርጠው ባሪያዎችን ማለት ነው። ስለዚህ መምታትን ነው የሚያስተምር። መልካም አለመምታትን አይከለክልም። ኢቭን ሃይደር አሁን አርጊመንቱን በደንብ ተረዳው፣ ትሬስ ለማድረግ ሞክር።
አትምታ ሴትን ልጅ ቢል ራሱ እኛ ቅድም ካመጣ ነው ጋር የእኛን አያፈርሰውም። በደንብ ትሬስ ለማድረግ ሞከራውን አርጉመንቱ የቅድሙ ሐዲስ ኖርማሊ እሱ ራሱ ምታ የሚል አይደለም። አዳምጣ። የቅድሙ ሐዲስ ሲጀምር የመጀመሪያ ምንድነው አብሮጌሽን የሚባል አለ በእስልምና። የመጀመሪያው በኋለኛው በሚመጣው ይሻላል። ይህ እስልምና አስተምሮ ህግ ነው። በመጀመሪያ ላይ ሙሐመድ እነኝን ንግግሮች ተናገረ። አትምቷቸው፣ ብዙም አትጉዷቸው አይነት ስታፍ ማለት ነው። ይሄንን ካለ በኋላ ዑመር መጣ። እነኝን ትእዛዝ ከሰጠ በኋላ ዑመር መጣና ሴቶች አሁን ቀና ቀና እያሉ ነው ብሎ ሲል ምቷቸው የሚለውን ፍቃድ ፈቀደ። ምቷቸው የሚለውን ፍቃድ ከፈቀደ በኋላ በአንድ ቀንም ብቻ የተደበደቡ 70 ሴቶች መሐመድ ጋር ቅሬታ ሊያቀርቡ መጡ። ይህንን ቅሬታ መሰረት አድርጎ ደግሞ ሙሐመድ ምን አወረደ? ቁርአን ወረደልኝ አለ። በመጀመሪያ ምን ነበር አልኳችሁ? ሴቶች በደንብ እንዳይመቱ ወይንም እንዳይመቷቸው እንደዚህ። ከዛስ ኔክስት ምን መጣ? ሴቶች ምቷቸው የሚል ሐዲስ። ከዛ ምን መጣ? ያላ ቃል ወረደ ተብሎ በምን ተዘጋ? ምቷቸው መምታት ይቻላል በሚለው የቁርአን ክፍል ተዘጋ። የቁርአኑ ክፍል በየትኛውም አያ አብሩጌት አልሆነም። ሱራ 4 34 ላይ የወረደው በየትኛውም አልተሻረም። መደምደሚያው ማን ይሆናል ማለት ነው? ቁርአኑ ይሆናል። ቅድሚያ ይህንኛው ተሰጠ። ከዛ እንዲህ እያደገ ሄደና በቁርአን ተዘጋ። ግልጽ ነው አይደለ? አይደል? በቁርአን ተዘጋ ስትል ቁርአን ወረደ ሴቶችን መምታት እንደሚቻል አትምቷቸው የሚል ቁርአን አያ ከዛ በኋላ አልወረደም። ምክንያቱም የመጨረሻው ምንድነው? እሱ ይህንን የሴቶቹን ሰባዎቹ ከመጣ በኋላ ቅሬታ ካሰሙ በኋላ እሱን መሰረት አድርጎ የቁርአን አብሪጌሽን ታውቃለህ፣ አንቀጽ ቦታ ልንለውጥ የሚለው ማለት ነው። አሁን ምን ልትሰጠኝ እፈልጋለሁ መሰለክ? የሀዲሶቹና የቁርአኑ የወረደበት ክሮኖሎጂካል ኦርደር ስጠኝ። መልካም፣ ክሮኖሎጂካል ኦርደሩ ስጠኝ። ምን ብያለሁ? መጀመሪያ ላይ እንደዚህ መምታት እንደማይቻል፣ ከዛ መምታት እንደተፈቀደ፣ ከዛ ቁርአን እንደወረደ ማለት ነው። ኦኬ፣ አንድ ሐዲሱ ያ አውሸዩ አንድ ቁርአን የቅድሙን ሐዲስ ክፈተው ቃል ሰባ ሴቶች ተደብድበው የመጡበት አቡ ዳውድን እሱ ብቻ አይደለም፣ ማዕት ሐዲሶች አሉ መምታትን የሚከለክሉ ማዕት ሐዲሶች አሉ። ለሁላቸውም ክሮኖሎጂካል ኦርደር ደርድበን ከኦርደሩን ላሳየ እንጂ ባል ሚስቱን ሲመታ ማንም መገላገልም መጠየቅ እንደሌለበት የሚያዙ ሐዲሶች አሉ። ለምን መታህ ተብሎ ባል መጠየቅ እንደሌለበት የሚናገሩ ሐዲሶች አሉ። ቆዳዋ አረንጓዴ እስኪሆን ድረስ የተደበደበች አለች። መሐመድ ፍርዱ የተዛባ የሆነበት አለ። ሌላ ሐዲስ ማለት ነው። ቀደም አጥንቷ የተሰበረችውን ያሳየውሃል። አረንጓዴ ሰውነቷ ደግሞ ቆዳዋ አረንጓዴ እስኪሆን ድረስ ያበለዛት አለች። ብዙ ሐዲሶች አሉ የተደበደቡ። ፖይንታችን ስላልሆነ ኦርደሩን ብቻ አሳየ። ሎክ ሐቢባ ኢብን ጣቢት ምናምን ምንድን ነው የከፈትከው? ሰባዎቹ የተደበደቡት ነው ያልኩህ እኮ። መጃ 1985 ለራስህ ፖለቲካ እንዲመች ብቻ ነው የምትፈልገው አንተ። አሁን ቀጥላል። የእሱን አርጉመንት ተቀበልና ትቀጥላለህ። ምንድን ነው የጠየቀኝ? ሰምተሃል? በጣም በደንብ ሰምቻለሁ። ምንድን ነው የጠየቃል? ዱማሌፍ ቡፍተ ኤገስ ጋፈቴ ቦደ አቦ አንባስ ነው ማስ አባይ አቦ ማኑ ጀዳ አቱባስ አቲባስ ማፈን ባሳ ማል ቤኬትን ባሳ እኔ ሆማን ቤጉባል ማፈን ባሳ ጋፊስ ጋፈቴ በር ማለፍ እንዲብዝን ረጋኑ ጋፈቴ ኩኖ ረጋ ባፍኔፍ ኦፍ ማስ አባይ ረጋን ከና ተርቲባ እና ቀኒፍ እንጂ ኩኖ ባስኔ ዱብትኔ ኧረ በእናትህ ተው እፎይ ይኸው አንብብ። እሺ አንተ ፖለቲካ እንዲመች ብቻ ነው የምትሰራው አንተ። ያው ልጁ መጥቷል። እንደው እኔ እኮ መለጠፍ ላይ ቀላል ነኝ።
አስገባ። ይኸው መጥተዋል። ማንም እኔ ቤት ያለ ስልጣን ያለው የሚያስወጣ የለም። ሃይደር እውነቷን ተናገር። ራስን የወጣኸው ወይንስ ሰው አስወጥቶ ነው? አይደለ ኮኔክሽን ሲባሴ እነኚህ ቀጣፊዎችን ያቸው ልጁ ምን አለ? ኮኔክሽን ያወጣኝ አለ። ይሄንኛውም ሲባሴ እኔ ቤት ያለ ማንም ስልጣን የለውም። መረጃው ይታያል እኮ ራሱ ኔትወርክን ያስወጣኝ እያለ እነኚህ ደግሞ አንተን ያወጣኸው ይሉኛል። ሃይደር እንደዛ ነው። ኮኔክሽን አቋረጠኝ። ኮኔክሽኑ የነሱ ነው። ወይ ቀን በእኔ ኮኔክሽን ነው ሃይደር እኔ ቤት የሚገባው። ኧረ በእናትህ ተው። እነኚህ ሰዎች ጭንቅላታቸውን ቤት አስቀምጠው እነሱ በቀፎ ነው የሚንቀሳቀሱት። አትሳደባ። ስድብ ከሆነ እንሰጣለን። ኮኔክሽን ነው እያለ በአንተ አብራቸው አታነቡ። ፖሊስ በእናትህ ሚታርግ ሚል ጎዳዷትስ ትንሽ እንኳን አታፍርም? አሁንም ልትሰርበኝ ማይክ ታነሳለህ? ደግሞ ሰውየው ራሱ ኔትወርክ ነው እያስወጣኝ ያለ እኔን ይሰድቡኛል። ኤሬስ ሃይደር እንግዲህ እንትኑን ኦርደር ነው የፈለከው። በመጀመሪያ መምታትን ከልክሏል። ዊችዝ ምትና ወይም ደግሞ እንዳይጎዷቸው አይነት ስታፍ ነበረ። ከዛ በኋላ ግን ፈቅዷል የሚል ነው ያመጣሁት። ከዛ በኋላ ቁራ ወርዷል የሚል ነው አርጉመንቴ። ኦኬ ላሳየህ። እዚሁ አዲስ ሁለቱን ጨርሳቸዋለሁ። በዚሁ አዲስ ደግሞ ቁርአኑ እንደወረደ አሳያለሁ። ዱኖት ቢት ፊሜል ስሌቭስ ኦፍ አላህ፣ የአላህን ባሪያዎች አትምቱ አለ። ሴቶችንም ያካትታል ብለሃል ቅድም፣ ተስማምቻለሁ። ፕሊስ በእናትህ አንተ እንትን አትሁን፣ በእናትህ አትለጠፍ። ተራን ጠብቅና ታወራለህ። እንደው ጭንቅላትን አትጠቀምም እንዴ? ስለዚህ አትምቷቸው የሚለው የመጀመሪያው ትእዛዝ ነበር ማለት ነው። ስለዚህ ኔክስት የምታመጣቸው ሁሉ ከዚህ ጋር ላይ የሚያደርጉ ናቸው። ሙሐመድ አትምቱ ያላን ባሪያ ካለው ጋር። ከዛ በኋላ ግን ምን ሆነ? ዜን ይላል ያለው ኦርደር እንደሆነ የምታውቀው። ከዛ በኋላ አለ ዜን ኡመር ከም ቱ ፕሮፌት ሰይድ ሶሪ። ከዛ በኋላ ኡመር መጣና ሙሐመድን እንደዚህ አለው፣ ኦ ሜሴንጀር ኦፍ አላህ ዘ ውመን ሃቭ ቢካም ቦልድ ትዋርድስ ደር ሃዝባንድስ። ምን አለ? ኡመር መጣና ወደ ነቢዩ ጋር ያለ መልእክተኛ ወይ ሴቶች በባሎቻቸው ላይ ጠንካራ ሆነዋል ወይም ደግሞ ቦልድ ሆነዋል፣ እየተገዳደሩ አይነት ስታፍ ነው አለ። ኦርደርድ ቢቲንግ ኦፍ ዴም። ከዛ ነቢዩ ምን አዘዘ? ሴቶች እንዲመቱ አዘዘ ወይም ደግሞ ትእዛዝ መመሪያ ሰጠ ይላል። አይነት ዌር ቢትን። ከዛም በደንብ አስተውል። ከዛም ተደበደቡ። በመጀመሪያ ትምቱ፣ ከዛ ኡመር መጣ፣ ከዛ ምቷቸው አለ። ከዛ ምን ሆኑ? ተደበደቡ። ዌር ቢትን፣ ከዛ ተደበደቡ። ከዛስ በኋላ ን መኒ ዊሜን ዌንት አራውንድ ቱ ፋሚሊ ኦፍ ሙሐመድ። ከዛ በኋላ ብዙ ሴቶች ወደ ሙሐመድ ቤተሰቦች ጋር ሄዱ ይላል። ኔክስት ዴይ ሂ ሴድ፣ በማግስቱ ከዛ እንደዚያ ላስት ናይት 70 ውመን ካም ቱ ዲ ፋሚሊ ኦፍ ሙሐመድ። ከዛ ምን አለ? ትናንትና ማታ የሙሐመድ ቤተሰብ ጋር 70 ሴቶች ቅሬታ ሊያሰሙ ስለ ባሎቻቸው መጥተው ነበር አለ ማለት ነው። ስለዚህ በመጀመሪያ ትምቷቸው የሚለው አለ፣ ከዛ ምቷቸው የሚለው አለ፣ ከዛ ተመቱ የሚል አለ፣ ከዛ ቅሬታ ሊያቀርቡ መጡ የሚል አለ። በዚህ ምክንያት ቁርአን እንደወረደ መረጃ ዱራን መንሱር ጀላሉዲን አሱጢ አንድ የክፈተው ተፍሲሩን አሁን በዚህ ምክንያት ቁርአን እንደወረደ በእነዚህ ሴቶች ምክንያት ታሳየ። እሺ እስከዛ እሱ ያዘጋጅ። አንተ ግን የምታወዳድረው ይህንን ሀዲስ ብቻ አይደለም፣ ሌሎች በርካታ ሀዲሶች አሉ ሴቶችን መምታት የማይቻሉ። ለምሳሌ ያህል ማይመቱትን እኮ አስቀመጥኩልህ እኮ ፕሊዝ። ማይመታውን እኮ መጀመሪያ እኮ ተርቲባውን አሳየው። እኔ የሰጠው ሀዲስ አንተ የሰጠኝ ጋር ብቻ ለምን ትሄዳለህ? አሁንም እኮ አሳየው እኮ በመጀመሪያ ትምቷቸው የሚላለ፣ ከዛ ወዲያ ምቷቸዋለ፣ ከዛ ተመቷለ። በዚህ ምክንያት እዛ ሀዲስ ላይ ያሉትን ብቻ ነው። አሁን አዳምጥ በቃ። በዚህ ምክንያት ሰባዎቹ ተደብድበው ቁርአኑ እንደወረደ ላሳየ። ኦኬ ደምዘኛው ፋላ ብለሲንግ ምናምናምናምናም 434 ትታያለች አይደል? 434 ተወረደ ማለት ነው። 434 በዚህ ምክንያት ኡመያ ካሜራ ተከፍቷል፣ ወረደ። ምን ስላፕ ካደረጋት በኋላ ከመጣ በኋላ ከፍ አድርገው፣ ከፍ አድርገው
ሙሉ ነው ማንበብ እንትስለም ከፍ አድርገህ ወደ ላይ ተቃራኒ ከታች ያላችሁ ሰዎችም ትርጉም የሚገባው እኔ ያየሁት ይህንን ሐዲስ ብቻ ሳይሆን እኛ ትበል መረጃ አንጣልኝ ቅድመ ተከተሉን አልከኝ። ሰባዎቹ ተደብድበው ሱራ 4:34 እንደወረደ ላሳየህ ነው። ኦኬ a man from the answer come to the prophet peace and a blessing be upon him with his wife and she said oh messenger of Allah my husband is so and so this and the so of so please በእናትህ አዳምጥ ቆይ አትረበሽ ቁርአኑ እንደመጣብህ ላሳየህ እኮ ነው ለምን የምትረበሸው ከዛ እንደዚህ ተደበደብን ምናምን ብላ and the answer he struck me leaving a mark on my face ፊቴ ላይ ጠባሳ ትቶ ደብድቦኝ ብላ ለነብዩ እንዲና እንዲያደረገኝ ብላ ቅሬታ ቀረበች ማለት ነው። ከዛም ሱራ 4:34 ሴቶቻችሁ ምቱ የሚለው መመሪያ መጣ ማለት ነው። ይሄንን የሚሽር አንድ የቁርአን አያ አትምቷቸው የሚል የቁርአን አያ ይሄንን አብርጌት የሚያደርግ ከዛ በኋላ አልመጣም። ምን ሆነ? ይሄንኛው አያ ከዛ በኋላ ወረደ ማለት ነው። ባል የበላይ ነውና ሚስቶቻችሁን ምቷቸው የሚለው ወረደ። የቅድሙ ሐዲስ ሚቱ አይልም አያ ሚቱ የሚለው አይደለም። እንደ ባሪያ የሚለው ሐዲስ የትኛው ይቀድማል? ምን የቅድሙ እኔ የሰጠው ሐዲስ ሚስትህ እንደ ባሪያ አትምታት የሚለው እና ሴት ልጅን መምታት እንደማይቻል በመጀመሪያ ነው። ሰውዬ ፕሊስ ይሄ ጤና የለው እንዴ? እሱ በመጀመሪያ ነው። ከዛ በኋላ ቁርአን ወረደ እያልኩ ነው። ይሄው አሳየው እሱን ነው። አንተ ማሳያኝ አንዱ ሐዲስ ነው። እስቲ አንድ ነገር ሊጨምር እዚህ ላይ ቆይ አንዴ ሰውየው ጭንቅላታቸውን ቤት አስቀምጠው እንደሚመጡ እዩ። በመጀመሪያ ትምቱ የሚል አሳየሁት ሐዲሱ ላይ። ከዛ ምቱ የሚል አሳየሁት። ፕሊስ አዳርጎኝ። ከዛ ምቷቸው የሚል አሳየሁት። ናና ከፍ ላድርግና ልለጥፍ ናና ከፍ አድርጌ ልለጥፍ። ቁርአንን የሚበልጠው ሚሽካት አልመሳቢ ነው የሚበልጠው። ናና ቁርአንን ሚሽካት አልመሳቢ ይሽረዋል። ሐዲሱ የቁርአኑ ማብራሪያው ነው። ኦኬ ቁርአኑ ላይ ምቷቸው ነው የሚለው አትምቷቸው ነው የሚለው? ቁርአኑ ምቷቸው አይደለ፣ ደረጃዎች ሁሉ እንደተጠበቁ ነው። ምቷቸው ሚል ነው ያለው፣ አትምቷቸው ሚል ነው ያለው? ደረጃዎች በሙሉ እንደተጠበቁ ነው። ለደረጃ አልጠየቅኩም። የቁርአኑ ማብራሪያ ናቸው። ቆይ አንድ አትምቷቸው የሚለውን ጥቅስ አሳየኛው ቁርአን ላይ። የግድ አንተ ያልከውን አይደለም የሚመለሰው። ቴንኪው በቃ በዚህ መጠን ጭንቅላት አልባ ከሆንክ ይበቃናል። ቴንኪው ቀጥል። አረብኝ እንትና ኑሐሚን ምንድን ነው ያንተ አርጊመንት? ቁርአኑ መጀመሪያ አይፎይ ቆይ ስለ ቁርአኑ አይደለም፣ ስለ ቁርአኑ አይደለም። የሐዲሱን ልጀምር። አሁን የእሱን አርጉመንት አንተ እየደገፍከው ስለነበረ የትኛው ነው ቀድሞ የመጣው? ምቷቸው የሚለው ነው አትምቷቸው የሚለው ነው ቀድሞ የመጣው? ምን ማለት ነው? ወደዛ ለምን ያስገዳል? ምክንያቱም እሱን እየደገፍክ ስለሆነ ሜይ ቢ የእሱ ጭንቅላትን አንተ ያዝና ሐዲሱ ቅድም ያመጣው ሱነን ኢብኑ ዳውድ አዳምጥ። ምቷቸው የሚለው ነው የሚቀድመው ወይንስ አትምቷቸው የሚለው ነው የሚቀድመው? ይህንን ብቻ አድርገው አድርግ። ቀጥል። እሱን እየደገፍከው ስለነበረ ማለት ነው። እሱ ጭንቅላት እንደሌለው ስላወቅኩ ነው። አንተ ደግሞ እየተደረግክ ስለነበር አሁን ቀጥል። ሜዳ አንተ ነው። ቀጥል። ማይክን አንሳ ነው ቤቱን አንሳ። ኢንቫይት እየላልኩልህ ነው። መረጃ አንጣና ቀጥልን። ሚዩትን አንሳ። ኢንቫይት እየላልኩልህ ነው። ሚዩትን አንሳ። መረጃ አንጣና የትኛው የሚቀርመው? ስለ መቅደም አይደለም። ሁለቱም ሐዲስ በሁክም ደረጃ ማለት ነው። ስለ መቅደም የሚመለከት ስለሆነ አብሪጌሽን አለ በእስልምና። እኔ ስነግራችሁ አልሰማ ስላላችሁ ሐዲሱንም ተፍሲሩንም ቁርአኑን ማሳይቻችሁ ጭንቅላታችሁን አስቀምጣችሁት የሆነ ቦታ ላይ ያለ ጭንቅላት እየተንቀሳቀሳችሁ ስላስቸገራችሁኝ የትኛው እንደሚቀድም ተናገርና ከዛ በኋላ አርጊው ታደርጋለህ። የእሱን የልጁን ትቀበላለህ። ስለ መቅደም አይደለም። ቁርአን ነው ከሁሉም የሚቀድመው አባቴ። ከቁርአን በኋላ ነው ሐዲስ የተባለው። እሺ ምንድን ነው እያልክ ያለው? እኔ የሚለው ሐዲሱ አሁን ቅድም ያመጣው ሐዲስ የኢብኑ ዳውድ ምናምን ብለህ ያመጣው ሐዲሱ ደዒፍ ነው። አንድ ከዛ ይጀምራል። ስታንዳርድ በታች ነው። ክፈተው ሐዲሱ ሰበራ ምናምን የሚለው
ቅድም ክፈተው አዲሱን። ሌሎቹ ደግሞ ሳሂህ ነው ብለዋል። አንተ ዳኢፍ ነው። ሰሂህ ዳኢፍ መሆኑን ታሳየናለህ። ክፈተው አንዴ አዲሱን። ሰነዱን አሳያለሁ። ይክፈት። የቅድሙ እንዳለ የአረበኛው ትርጉሙን እንፈልጋለን። ችግር የለውም። ዳኢፍ ማን እንዳለው ከዛ መረጃውን ትሰጠናለህ። አቡ ዳውድን የፈለገው ወይስ አይደል ነው? የትኛውን የከፈትከው? የፈለግከው በረ ምናምን የምትለው ማለት ነው። ሰብሮታል ፍታት ምናምን የሚለው ደቀቀ ምናምን ያለው ኦኬ። 228 ያው አንብበው። የቱ ጋር ነው ሳይሆን ዳይፍ የሚል የቱ ጋር ነው? ዳይፍ ነው ብሏል። ሰነዶች ግባ። ሰዎቹን ስም ዝርዝር ዝቅ አድርገው ትንሽ። እሺ እዚህ ጋር ግን ምንድን ነው የሚለው? እስኪ መጀመሪያ ወደ ታች ዝቅ አድርገው አሳያለሁ። አረበኛው ላይ ሄድለት። ቆይ ይኸው ሐደሰና አቡ አምሪል ሰጁድ የሚለው ያ ሰው መጅሁል ስለሆነ ይሄ ሐዲስ ተቀባይነት የለውም። ከስታንዳርድ በታች ነው። ከዚህ ይጀመራል ነገሩ። ስለዚህ ይህንን ሐዲስ ተቀባይነት የለውም። መስረጃው ሙስጠላል ሐዲስ ነው። ሩል አለ። ምን ይላል? ያንተን ተረት አይደለም። ተቀባይ የለውም ያሉትን መረጃውና ክፈተው። ያንተን ተረት ለምን እንሰማለን? አንተማ እኮ መሐመድንም አልቀበልም ማለት ትችላለህ። ቀድሞ እኮ መጥቶ ሳቦቹንም አልቀበልም መሐመድንም አልቀበልም ይሄን አዲስን እንዳለ አልቀበልም ብሏል እኮ መፍቶ ነው። ግን መረጃ እንጠይቃለን። አየህ እኛ ጋር ስታወራ እንደዚህ። አሁን ክፈት። ይሄ ሰውዬ ተቀባይ አይደለም ያሉትን አውጣው። ከፍ አድርገው አረበኛው ክፈተው። ማስረጃ ያንተና ያልን አሁን ይህም አዲሱ ዘጋቢዎች ናቸው። ይህ ሰውዬ ቀጣፊ ውሸታም ነው። ጋነም እንደሚገባ በዛው ትነግረናለህ። ምክንያቱም በነቢዩ ላይ ቀጠፈ ጋነም ስለሚገባ ተረት አንፈልግም። ከዛ አልባኒ ጋነም ይገባል። ትክክለኛ ሐዲስ ነው ነቢዩ አድርጎታል አዞታል ስላለ ሰሒህ ስላለ ሼክ አልባኒም ጋነም ይገባል። አሁን ቅድሚያ ግን የምንፈልገው ይሄ ሰውዬ ዳኢፍ ነው ስተት ነው ወይንም ደግሞ ውሸታም ነው የሚለው መረጃህን ነው የምንፈልገው እንጂ ሌላ ተረት አለም። ደስ ይለናል። አልባኒን ጋነም ትከትልናለህ። ሼክ አልባኒ የሐዲስ ሊቅ የተባለው ምሁር የተባለው ሳሂህ ያለው አልባኒ ነቢዩ ያላለውን ነቢዩ ብሏል ስላለ፣ ስለዚህ መሐመድ ደግሞ ያላልኩትን ብሏል የሚል ጋነም ይገባል ስላለ አልባኒም ጋነም ይገባል። ይህንን ሐዲስ አቡ ዳውድም ሆኑ ሌሎቹም ይህንን ሐዲስን ያስተላለፉ የዘገቡ ጋነም ይገባሉ ማለት ነው። አሁን መረጃ ብቻ አሳየን። ደስ ይለናል። ተቀብያለሁ። እኔ ሰውየው ቀጣፊ ነው ሚለውን ያንተን አልሞግትም፣ ተስማምቶኛል። ለምን እነ ሼክ አልባኒ ገሃነም እንደሚገቡ ስለነገርከኝ መረጃን ብቻ አሳየኝ። አሁን መረጃ ብቻ አሳየኝ። እኔ ያላችሁ በሁለቱም መልኩ ይመቸኛል። የሐዲሱ ሰንሰለት ዘጋቢ ቀጣፊ ውሸታም ነው ብሎናል። ሼክ አልባኒ ደግሞ ይሄ ትክክለኛ ነብዩ ያዘዘው ነው ያደረገው ነው ብሎናል። ሙሐመድ ደግሞ በእኔ ላይ ዋሻ ያላልኩትን ብሏል ያለ ጋነም ይገባል ብሏል። አሁን ሁለት ኦፕሽን አላቸው። ሰውየውን ሐዲሱን ላለመቀበል ቀጣፊ ነው ካሉን ሐዲሱን ያስተላለፉት እንዳለ ቀጣፊ ይሆናሉ፣ ጋነም የሚገቡ። ሼክ አልባኒ ደግሞ አጥንቼ ነብዩ በትክክልም ይህንም ብሏል ብሎ ግሬድ የሰጠው ሳሂህ ያለውም ጋነም ገቢ ይሆናል። ሁለት ቻንስ አለን እኛ። እናንተ ሐዲሳችሁን ለመጣል በመሞከራችሁ ቁጥር ሊቃውንቶቻችሁን ጋነም ትከቱልናላችሁ ማለት ነው። ነውማን እየጠበቅን ነው። በሐዲሳችሁ በዚህ መጠን በተሸማቀቃችሁ ቁጥር ደስ ይለናል። እኛ መረጃውን እየጠበቅን ነው። ሩሉ አለ፣ የሐዲስ ሩል አለ እኮ። መረጃው ሩሉ ምን ይላል? ሙስጠላል ሐዲስ ማንበብ ነው። ሙስጠላል መረጃው ሙስጠላል ሐዲስ ውስጥ ምን ይላል? መጅሁል ያለበት ሰነድ ተቀባይነት። መረጃውን ክፈት ነው ያለ። ሼክ ኢብኑ አልባኒ ገሃነም ይገባል። አልባኒ ገሃነም ከተነዋል ዛሬ እና አቡ ዳውድ ገሃነም እንከታቸዋለን። ነቢዩ ብሏል ትክክለኛ ሐዲስ ነው ስላሉ አሁን የምንፈልገው ከአንተ አንድ ነገር ብቻ ነው። ይሄ ሰውዬ እውነተኛ ቀጣፊ መሆኑን ማየት ብቻ ነው የምንፈልገው። ከዛ ምን አልባኒን ገሃነም እንልካቸውና የሐዲስ ሊቅ የሚባሉት በእነሱ መጠን ሐዲስን ያጠናና ትክክል ግሬድ የሰጠ የለም የተባሉት ገሃነም ይገባሉ። ታዲያ ገሃነም የሚገቡትን ለምን ትከተላላችሁ እንላችኋለን ማለት ነው። ምክንያቱም
90% በትንሹ ሀዲሳቸው የተመሰረተው ግሬድ በአልባኒ ላይ ነው። ኖ ሁሉም አልባኒ ሰሂህ ያለው ሰሂህ አይደለም። ስለዚህ ይሄ አልባኒ ሰሂህ ስላለው ሰሂህ አይደለም። ክርክር አይደለም። ክፈት መረጃ እኮ ሙስጠላል ሐዲስን መቅራት አለበት። መጅሁል ታንኪ በቃ በዚህ መጠን ጭንቅላትን ቤት አስቀምጠው ከሆነ ብዙም አታስፈልገንም ማለት ነው። ጭንቅላት ያለው ነው የምንፈልገው። ጭንቅላቱን ቤት አስቀምጠው የሚመጣ ሰው አያስፈልገንም። ያንተን ተረት ነው ያደርግልናል። በቃ ለማንተ ሩሉ የሐዲስ ሩል አለው። ያንተን አዲስ ሩል ያልከውን እኮ ተረትህን አውጣና አሳይ ተባልክ እኮ። አውጣና አሳይ ስትባይ አውጥተህ ማሳየት አትችልም። ስለዚህ ምን እናድርግ? ሰንበዲን ተነስተህ እከሌ የሚባለው ሰውዬ ቀጣፊ ነው ወራዳ ነው ካልከን እኛ አድርገው አናደርገም። ያንተው ሊቃውንቶች ትክክለኛ ሙስሊም ነው ሀዲሱም ግሬዱ ሳሂህ ነው ያሉትን አንተ ተነስተህ ይህ ሰውዬ ቀጣፊ ነው ውሸታም ነው በነቢያችን ላይ ቀጥፏል ስትል ኖ አልቀጠፈም አንልህም። እኛ ይሄ ሀዲስ ሙሉ ቀጥፏል፣ ውሸታም ነው፣ የአስተላላፊው ስናድ ውስጥ ችግር አለ። ስለዚህ እነ አልባኒ በውሸት ትክክል ያልሆነን ሀዲስ ነብዩ ብሏል ብለው ቀጥፈዋል ነብዩ ላይ እና አልባኒ ጋነም ገቢ ነው ብለን ነው ምንሞግትህ ማለት ነው። አልባኒ ጋነም ከገባ ደግሞ ኔክስት ጋነም የሚገባን ሰውዬ መረጃ ዘህድ ልናመጣም ማለት ነው። ኖ እንደሱ አይደለም። እኔ ስለ አልባኒ ጋነም ይገባል አንተ ጋነም ትገባለህ አይደለም እኔ ያልኩ። ምክንያቱም ከቁርአን ጋር የሚጋጭ አልባኒ ምንድን ያለው አልባኒ ግሬዱ ምንድን ያለው ሰሂህ አይሆንም እኮ ሙሰልሰሉ መንበብ ነው እኮ በቃ እሱ ሰሂህ ያለው ደግሞ ሙሐመድ ተናግሮታል ብሎ ነው። ስለዚህ አንተ ብድግ ብለህ ከሌ ዳይፍ ነው ስላል ከምንቀበል ይመስላል ጭንቅላት የሌለን ይመስላል እንዳላ ስ አብዱለጢፍ ቀጥል። እሺ አስጨርሰኝ ነው እፎይ፣ ለምን አታስጨርሰኝም? አታስጨርሰኝም ሲል አፍር መረጃ አምጣ ሲባል አሚር መረጃ ሰጣለሁ። ይኸው ከፈለግ እኮ መጽሐፍ ልንገር፣ ሙሰልሰልን መንበብ ነው። ሙሰልሰል አለ፣ ለዚህ የተጻፈው ሰነዶች የሚለየው አለ። ሙሰልሰል ማንበብ ነው አለ። ደንቆሮ ነው እንደ እንዳላ በኢየሱስ ስም ማንበብ ነው ይለኛል እንዴ? ሄድና አንብባ ካደ እንዳላ አትበላ እንዳላ ነው አላም ነው። በቃ ምንም አርጉመንት እንኳን ማይገባው ትሬስ ማድረግ ማይችል ነገሮችን ማይረዳ ማያገናዝብ እንደዛ ነው የምትሆኑ። ኢየሱስ ወንድ ልጅ ነው። አንተ ተዋ ቀልድን ተው። ምን አላ እንትን ነው እኔስ ኢየሱስ በስጋ የተገለጠ ወንድ ልጅ ነው በስጋ ስለተገለጠ። ይሄ አይግረምህ። አላ ግን ምንድን ነው እሱ ስልብ ነው ወይንስ ሁለቱንም አለው? ሴት ልጅ ማሻት ይቻላል ወይስ አይቻልም? በእናንተ እምነት ቶፒኩ ላይ ገባ እና መምታት ይቻላል አይቻልም? ባል ሚስቱን ሴት ልጅን እንደ ባሪያ መሸጥ ይቻላል ወይስ አይቻልም? የተጠየቀውን መልስ። ሴት ልጅ እንደ ባሪያ መሸጥ ይቻላል ወይስ አይቻልም? የተጠየቀውን መልስ። ባል ሚስቱ መምታት ይችላል አይችልም? አንተ መልስ መጀመሪያ። ይቻላል ወይስ አይቻልም? አዋቂ ነኝ ብለህ ትቀመጣለህ አይደል? እንዲህ ጠጣ እባክህ አረቄን። ይቻላል ወይስ አይቻልም? ምን ማድረግ? ሴቶችን እንደ ባሪያ መሸጥ ይቻላል ወይስ አይቻልም? ሴቶችን እንደ ባሪያ ስትል የገዛ አባቷ እንደ ባሪያ መሸጥ ይቻላል ወይስ አይቻልም? የገዛ አባቷ እንደ ባሪያ መሸጥ ይቻላል አይቻልም? እንደ ባሪያ ስትል መሐመድ እንደሚገዛቸው ማለት ነው። አገዝተው ወሲብ እንደሚያደርጓቸው ገባዳ አውጥተው ብልታቸውን እንትን እያደረጉ እንደዛ እንደሚያደርጓቸው ከሆነ አይቻልም። የገዛ አንተ አምላክ የምትለው እስኮ ተርትሮ ይሸጣል። እንዲህ ታውቃልድን አዋቂ ነኝ ብለህ ትለፈለፋለህ አይደል? አይቻልም። ነገር ግን ምን አለ አይቻልም። ምን አለ አይቻልም። ምን አለ መሰላችሁ ግን መሸጥ የሚለው ዲፋይን መደረግ አለበት። ለምሳሌ በአሁን ዘመን ላይ ልንገርህ በአሁን ዘመን ላይ ለምሳሌ ወላጆች ልጆቻቸውን ኦልሞስት ሸጠዋል ማለት ይቻላል። በድህነታችን ምክንያት አረብ ሀገር ላይ እህቶቻችን ተሸጠው እየሰሩ ነው፣ ተቀጥረው ማለት ነው። ሞኝን ፈልግ
ልንገርህ መጀመሪያ ልንገርህ መጽሐፍ ቅዱስ ዘጸአት ምዕራፍ 21 ትቀበላለህ ወይ አትቀበልም? እቀበላለሁ። ታዲያ ምን ይላል? እየተቆራረጥክ ነው። ይሄ መፍታት አይግርምህ? እንደ ባሪያ አሸጡም እናንተ? አንሸጥም። እንዴ ለምን ታዲያ ተቀበልከው? ይሄ ምዕራፍ ምን ይላል? ምን ይላል? ሴቶችን እሺ የገዛ ሴቶችን እንደ ባሪያ መሸጥ ይችላል አይልም? እኔ ለምን ትጠይቀኛለህ? አንብብ። እሺ ክፍሉን አንብብ። አንተ የሙስሊም ሲሆን ይቀላል፣ የራስህ ሲሆን አፍን ይይዛል። አይ ምንም ኖ ምዕራፍ ዘጸአት ምዕራፍ እናንተ እንደምትለው አይደለም የሚለው። እባክህ ክርስቲያኖችን ሸውድ። እኔ ፕሌስ ለጥፋለሁኝ፣ አትጨማለቅ። ምዕራፍ ዘጸአት ክርስቲያኖችን ፈልግ እንዴ፣ ከኔ ጋር ቀልድ የለም። እሺ ምንድን ነው የምታወራው? ካዳ አለ ወይስ የለም? ላስረዳ። እሺ ላስረዳ። ትረዳለህ? ትረዳለህ? ላስረዳ። ይቻላል ወይስ አይቻልም? መጀመሪያ ተናገር፣ ቃል በቃል እኮ ላስረዳ። እሺ ባሪያ መሸጥ አይቻልም። ተናገር። ይቻላል ወይስ አይቻልም? አይቻልም። በቃ አይቻልም። ጉድ አንተ አንዴ የሰማኝ እፎይ እንዴ! ይሄ ሰውዬ እኮ ሰክሯል። አንተ አይቻልም። አዎ ወይ መጽሐፍ በርዟል ወይ የሰው እንዴ አትቀበልም? የሶስት አርጉመንት አለ ሰውዬው። አዳምጠሽ አንተ እያዳመጥክ አይደለም። ፕሊስ አደረጉ ወደማ ሰው ይቻላል ወይ አይቻልም? ቃል በቃል አይቻልም። ክፈት። እሺ መጽሐፍ ቅዱስ ክፈት። ጉድን ታያለህ። ቀልደኛ እፎይ ሚፍታ ተናገር። እስከዛ ሀቢቢ ምን ይከፈትልህ? መጽሐፍ ቅዱስ አንተ ለፍላፊው ክፈት እንጂ ምን ይከፈት? መጽሐፍ ቅዱስ ዘጸአት ምዕራፍ 21 መጽሐፍ ቅዱስ። እሺ አዎ ክፈታ። ሙሉ መጽሐፍ ኦኬ ክፈትለት። እሺ ዘጸአት ላይ ራሱ እስልምናን እንዴት እንደሚለጥፍ አሳይሃለሁ። ማንን እስልምና እንዴት እንደሚለጠፍ በዚሁ በጠቀስከው ጥቅስ አሳይሃለሁ። ምን ታርጋው? ኧረ አሳይሃለሁ። ኢየሱስ ወንድ ልጅ እንደሆነ አሳይሃለሁ። ወንድ ልጅ እንደሆነ አሳይሃለሁ። አይ እና እኮ ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብለን እኮ ምናምን እኮ ነን። በስጋ የተገለጠው እሱ ታዲያ ወንድ ልጅን እያመለክ ታዲያ አንተ ወንድ ልጅን እያመለክ እያሳሰበ እሱ ወንድ ልጅ መባሉ ነው እንዴ? ምን አላህ ልጅ ጭንቅላት የሌለው ጾታው ምን እንደሆነ ያልታወቀ አሁን የተገረዘ ወንድ ልጅን እያመለክ አላህ ስላልተገረዘ ምላጭ አቀብለው ሄዶ እንዲገረዝ ቢላ ያዝለትና ሄድ፣ ወይንም ደግሞ በጩቤ የገርዘው ሄድና ኤኒዌይስ አንዴ ክፍሉን እንትን በለው ሜይ ቢ ስለጠቀሰው ዕብራውያን ጋር በተያዘ ወይም ደግሞ እስራኤሎች ጋር አስቀድሞ የተሰጠው ሕግ ከባርነት ጋር በተያዘ በደንብ አስተውሉ። ባሪያ የሚለው እንደ እስልምናው አይነት ባርነት አይደለም። የባርነት ጉዳይ በአገልግሎት ጋር በተያዘ ለምሳሌ አረብ ሀገር ሄደው የሚሰሩ ባሪያ ማለት አገልጋይ ማለት ነው። የሚያገለግሉት ለምሳሌ እህቶቻችን ለአረብ ሀገሮች ባሪያውኑ ምናምን ይባላል። አንፌር የሆነ ክፍያ ነው የሚከፈላቸው። እስቲ ቤተሰቦቻቸውን የላኳቸው ለምንድን የላኳቸው? ቤተሰቦቻቸው ገንዘብ ለማግኘት ስለቸገራቸው ነው አይደለ? ዕብራውያን ጋር ዝም ብለህ ገዝተህ እድሜ ልክን ኢተርናል የሆነ እንደ ሙስሊሙ ባርነት አይደለም። ወሲብ እያደረጋት የሚያስቀምጣት አይደለም። አገልግሎት ነው። ሰራተኛ፣ የቤት ሰራተኛ ማለት ነው። እሱም መቆየት የሚችሉት እስከ 6 ዓመት ወይ 7 ዓመት ነው። ገንዘብ ካገኙ በወሩ መውጣት ይችላሉ። ተቸገሩ፣ የሚበሉት አጡ፣ ቤተሰብ የሚያደርገው ካጣ ልጁን ገንዘብ ላለው ምን ያደርጋል? ይሰጣል ማለት ነው። ይቀጥራል። እንደ ቅጥር ነው ባርነት የሚለው የብሉይ ኪዳኑ።
ያ የተቀበለው ደግሞ ወሲብ እያደረጋት አይደለም እንትን የሚለው በስድስተኛው ዓመት ገንዘብ መክፈል ካልቻሉ ዋሱት መክፈል ካልቻሉ ምን ያደርጋሉ? ሰባተኛው ዓመት ላይ በነፃ ትወጣለች። ነፃ ማትወጣ ከሆነ ግን ለልጁ ይድራታል። አባት ልጅቷን የወሰዳት ሴት ከሆነች ምን ያደርጋል? ወንድ ልጅ ካለው ለወንድ ልጁ ይድራታል። ወንድ ከሆነ ደግሞ ወይንም ካልፈለጉ ነፃ ያወጣቸዋል። ወንዱም ደግሞ ኖ መውጣት አልፈልግም አብሬህ እኖራለሁ ካለ እዛው ይቀጥላል። ይድራውና ወንዱንም ልጅ ካለ ከልጅ ይድራውና ወንዱ አንደ ልጅ ሆኖ ይቀጥላል ማለት ነው። ገንዘብ ምንም መክፈል ካልቻለ 7 ዓመት ሲሆን መልቀቅ ግዴታው። ክፍሉም ዕብራውያን ባሪያ የገዛህ እንደሆነ 6 ዓመት ያገልግልህ፣ በሰባተኛው በከንቱ አርነት ይወጣል። በምን ይላል? በከንቱ ምንም ነገር ሳይከፍል ምንም አይነት ነገር ሳይከፍል እዛ የሰጠውን ተቸግሮ የሰጣቸውን ለቤተሰቦቹ የዋልከውን ገንዘብ መልስ፣ ገንዘቤን ወስዳል ምናምን ማለት አትችልም። በከንቱ ነፃ ይወጣል። ብቻውን ወጥቶ እንደሆነ ብቻውን ይወጣል። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ይሄ ነው እስልምናው። ጋስ ባርነት እስልምናው ምንድን ነው? አንተን ይገልህና ሚስትህን ኢተርናል የሆነ ወሲብ ባሪያ ያደርጋታል። ኢተርናል የሆነ የወሲብ ባሪያ ያደርጋታል። እና ምንድን ነው እሱ? የሚገናኝ ነው እንዴ? የሚገናኝ ክፍል ነው። የክፍሉ ይገናኛል። ዘሌዋውያን ምዕራፍ 25 ነው እንዴ? ክፈተው። ሲወጣ ደግሞ እንዴት ነው የሚመጣው? ሰላሳ9 ሉክ የሚገዛው ስለተቸገረ ነው እንጂ የእስልምና አንቀው ነው የሚሸጡት። አስወልደው እንኳን ይሸጧቸው ነበር አይደለ? የልጆቻችንን እናት እንኳን እንነግድባቸው ነበር ይላል። አንተ ከተቸገርክ ገንዘብ ትዋሰውና ምከፍለው ካጣህ በቃ እኔ ላገልግልህ ባሪያ ልሆንህ ብለህ ትገባለህ። ይህ እግዚአብሔር አስገድዶ አይደለም፣ ስምምነት ነው። ሰው ሰርቀህ በግድ ወስደህ ብሸጥ በብሉይ ኪዳን ግድያ ነው ቅጣቱ፣ ትገደላታለህ። ህጉ እንደዛ ነው። በሰው መነገድ አይቻልም በብሉይ ኪዳን። ነገር ግን ተቸገርክ፣ ምበላው ምጠጣው ወጣህ፣ ራስን አሳልፈህ የዚህን ያህል ዓመት አገለግልሃለሁ ገንዘብ ስጠኝ ትለዋለህ። ገንዘብ ሰጠህ ታገለግለዋለህ ማለት ነው። ሄደህ ሎክ ክፍሉ እንዲላል ወንድምህ ቢደኸይ ራሱንም ለአንተ ቢሸጥ እንደ ባሪያ አድርገህ አትግዛው፣ እንደ ምንደኛም እንደ መጻተኛም ከአንተ ጋር ይሁን፣ እስከ ኢዮቤልዩም ዓመት ያገልግልህ። እንደ ባሪያ አድርገህ እንደ እንትን አድርገህ አትግዛው፣ እንደ መጻተኛ አድርገህ። በዚያን ጊዜም እርሱ ከልጆቹ ጋር ከአንተ ይውጣ፣ ወደ ወገኖቹም ወደ አባቱም ርስት ይመለስ። መቼ? ቀደም እንዳልኳችሁ 6 ዓመት ካገለገለ በኋላ ነፃ መውጣት አለበት። ሲወጣስ ከፈርክ ከግብፅም ምድር ያወጣችሁ ባሪዎቹ ናችሁና እንደ ባሪዎች አይሸጡ። ባርነት እንዴት ነው? እስራኤሎች ለግብፅ ባሪያ በነበሩበት ሰዓት ላይ ምንም የላቸውም። ሲቀጠቀጡ፣ ሲወገሩ፣ ሲጠለዙ ነበረ። እንደዛ አይደል? አታድርጉ። እናንተ እንደ ባሮች አታድርጉ። እናንተ እንደተገዛችሁት ሌሎች ላይ እናታደርጉ። እናንተ ባሪያ ነበራችሁ፣ ተገዝታችሁ እዛ በጉልበት ተይዛችሁ ትጠለዙ ነበር። በፍጹም እንዳታደርጉ። በጽኑ እጅ አትግዛው፣ ነገር ግን አምላክን ፍራ። በጽኑ እጅ አትግዛው። ውሽዝ ኃይል ብርታት አታደርግበት፣ አትምታው፣ እንትን አትበለው። ምን አድርገው? ራራለት፣ እዘንለት። ራራለት፣ እዘንለት። ከፍ አድርገው። ዝም ብለህ ከፍ አድርግ። ቃል በእናትህ ለምደው የምረብሸው ወንድምህ ባሪያና ሴትን ባሪያ መግዛት ብትፈልግ ግን ግዟቸው። ካሉት ከነርሱ ከአሕዛብ ወንድና ሴት ባሪያዎችን ግዙ። ደግሞም በእናንተ መካከል የሚቀመጡትን መጻተኞች በምድራችሁ ውስጥ ከወለደላችሁ ከእናንተ መካከል የሚቀመጡ በዘራቸው ውስጥ ባሪያዎችን ግዙ። ይህንን አሁን አገልጋይን ብገዛ እንትን ብትል የብሉይ ኪዳኑ በደንብ አስተውሉ። እንደናንተ እዛ በግብፅ ሀገር እንደተገዛችሁት እንደሆነባችሁ በፍጹም ምን እንዳትሉ ነው? እንዳታደርጉባቸው ነው። እንዳታደርጉባቸው። ታዲያ ከእኛና የእነሱ ጋር አንድ ነው እንዴ? አንተ የነኛው ግን ምንድነው? እሱ ወንዱን ትገላለህ፣ ከሴቷ ጋር ግንኙነት ታደርጋለህ። ሁለቱ ይገናኛል። ቁጥር 47 አድርገው። ኦኬ
በአንተም ዘንድ የሚኖር ምጻተኛ ወይንም እንደ ሀብታም ቢኖር ወንድምህም በእርሱ ላይ አጠገብ ቢደኸይ ራሱንም ለምጻተኛ ወይንም ለእንግዳው ወይንም ለወገኖቹ ቢሸጥ ራሱን ነው እየሸጠ ያለው። ተገዶ ሰንበዲን አይደለም አንቀ የምትሸጠው። ራሱ ተቸግሮ ላገልግልህ ገንዘብ ስጠኝ እስከ 7 ዓመት ድረስ አገልጋይ ይሆናለሁ አለ። ይህን አካል ታዲያ ምንድን ነው የምትለው? ይህን ባርነት የምትለው አይደለም እኮ ይህ ፍቃድ ነው። አሁን የሚደረግ ነው። እህቶቻችን ሄደው አረብ ሀገር ላይ ራሳቸውን ጉልበታቸውን ሸጠው ገንዘብ ያገኙ የለ እንዴ? ገንዘብ ሸጠው ያገኙ። ቁጥር 50 ላይ አድርገው ትሞታለህ ይላል። ሁላችንም ሟች ነን እኮ። ከዛ በኋላ ምን ይሁን? ዝቅ አድርገው 49 ወይም አጎቱ ሉክ ከተሸጠ በኋላ መቤዠት ይችላል። ከወንድሞቹ አንዱ ይቤዠው። ከተሸጠ በኋላ ምን ማድረግ ይችላል? ገንዘብ ሲያገኝ ለምሳሌ 1 ሚሊዮን ብር ተበደረህ። 1 ሚሊዮን ብር ተበደረህና ስጠኝ አለህ። 1 ሚሊዮን ብር ሰጠኸው። ችግር መጥቷል። ቤተሰቦቹን አበላ፣ እሱም በላው፣ ፈታ አለበት። መመለስ ግን አይችልም ያንን ገንዘብ። ምን አለ? በቃ ገንዘቡን ስጠኝ 1 ሚሊዮን ብር ለ6 ዓመት ያህል ላገልግልህ አለ። ለ6 ዓመት ያህል ታገለግለዋለህ፣ ያገለግልሃል፣ ሚሊዮኑን ብር ትሰጠዋለህ ማለት ነው። 6 ዓመት ላይ ግን 7ኛ ዓመት ሲሞጣ 1 ብር ሳይከፍልህ ነፃ ይወጣል። ግን 6 ዓመት ሳይሞላስ በ2ኛ ዓመት ወይም በ1ኛ ዓመት ልውጣ ካለ ምን ያደርጋል? እጁ ቢረጥብ ይላል አይደለ? ገንዘብህን ይመልስልህና እንትኑን አስልቶ እንትኑ አለ ከስር ብዙ ዓመታትን ቢቀሩት እንደ እነርሱ ቁጥር ከሻጩ ብር የሚቤዠውን ዋጋ ይመልስ፣ የወሰደውን ገንዘብ ይመልስና ይወጣል ማለት ነው። ይህ ባርነት አይደለም። የእስልምናው ባርነት ምንድነው? እሱ ገንዘብ የሚባል ነገር የለም። እዛው ትቀመጣለች፣ እድሜ ልክ ወሲብ ያደርጋታል። ዳሲት ታገናኘዋለህ። ይህንኛው ፈቅዶ ወዶ ነው የሚያደርገው። እዛኛው ጋር ግን እንደዛ አይደለም። ሲወጣም ደግሞ ገንዘብ ዞ ነው የሚወጣው። ኢቭን ገበሬ ሆነ ከምርቱ ከከፍቶቹ ከበጎቹ እዞ እንዲወጣ የሚል ነው መመሪያው። ባዶ እጁን አይወጣም። ባሪያ ሲወጣ እንደ ብሉይ ኪዳኑ ባዶ እጁን አይወጣም። ሐዲስ ኪዳን ደግሞ ይህ አይመለከተ ነው። ይህ አዲስ ኪዳን ምግ አይደለም። በአዲስ ኪዳን ላይ አይመለከተ ነው። ባሪያ ጨዋ ምናምን ብሎ ነገር የለም። ከፈለክ ራስን አይደለም ለ6 ዓመት ለ60 ዓመት ሽጥ፣ አይመለከተንም እሱ። እኔ ለ60 ዓመት ድረስ ባሪያ ሆኜ አገለግላለሁ ይሄንን አድርግልኝ ብለህ ለ60 ዓመትም ግባ አገልግል። ግን ሰውን ወስዶ መሸጥ አይቻልም። እንደ እስላሞቹ በብሉይ ኪዳንም አይቻልም። ሰዎችም በጉልበትም ሆነ በማንኛውም ሁኔታ መሸጥ አይቻልም። በብሉይ ኪዳንም በአዲስ ኪዳንም እሱ አይቻልም። ሰርቀህም ሆነ በምናምን ለምሳሌ ዘጸአት ምዕራፍ 21 ቁጥር 16 ስንክፈተው ሰዎችን በጉልበትም ወስደህ ቢሆን ሰርቀህም ቢሆን ብሸጠው ያስገድላል። በብሉይ ኪዳን ራሱ ትበጣ። ሰውየው ግን ኖ ገንዘብ ፈልጋለሁ ላገልግል ካለ ግን መፍቱ ነው። 21 ቁጥር 16 ወር ሰውን ሰርቆ ቢሸጥ ወይንም በእጁ ቢገኝ እሱ ፈጽሞ ይገደል። ስለዚህ ስም ብለህ ሰውን ወስደህ እንደ ባሪያ መሸጥ አትችልም፣ ወንጀል ነው። ስለዚህ ሰውየው ፈቅዶ ወዶስ እሸጣለሁ ካለ ወይንም ደግሞ አገልጋይ መሆን እችላለሁ ካለስ መፍቱ ነው እንደ ብሉይ ኪዳኑ። በአዲስ ኪዳን ግን ባሪያ፣ ጨዋ፣ ንጉስ፣ ጌታ ምናምን የሚባል ነገር የለም። የብሉይ ኪዳኑ እንኳን ከእስልምናው ምንም አይገናኝ እንደሆነ በዛው የተረዳችሁት ይመስለኛል። ሜይ ቢ ግልጽ ነው። ጓለህ እና እንደዛ ሙስሊሞች ማላስገባችሁ ሰዓት ሄዷል ብዬ ነው። ምን አልክ? እና አለው ቃሎት ያሰማልን። እንደ ሪፈረንስ ሰዎች እንድታነቡት ያክል ከዚህ ከሽያጭ ጋር በተገናኘ በእስልምና አንዲት ሀዲስ ብቻ ኮት ላድርግና ሰሂህ ቡኻሪ 2234 ላይ ሰውን በገንዘብ ምናምን አይደለም እንደዚህ ገንዘብ ተሰጥቶት ምናምን ሳይሆን በፀጉር ማስያዣ እንኳን ሰዎች ይሸጣሉ በእስልምና። በቃ በፀጉር ማሻጫ ሽሽጣት አይነት ነገር ማለት ነው። እና የከፋ ነገር አለ በእስልምና። ቃሎት ያሰማልን።
እፎይ ታብታብ ስታደርጉ የነበራችሁ ኮፕሊንግ ስታደርጉ የነበራችሁ ጊዜ ያክብርልን። እናመሰግናለን። መልካም ጊዜ ይሁንላችሁ። ነገሩን የከፋ የሚያደርገው እኮ በፀጉር መሸጦ መግዛቱ አይደለም። ኢተርናል ነው። በቃ እድሜ ልክ ነው ባሪያ የምትሆነው። ነፃ የምትወጣበት ጊዜ የለም። ከዛ ባሪያ ደግሞ እየደበደበ እንደ ልብ እየቀጠቀጣት ማለት ነው። በፍቃዱ አይደለም የምትሸጠው። እነኚህ በገዛ ፍቃዱ ነው የሚለው አይደለ? መሸጥ ከፈለገ ይላል። ስለዚህ እኔ እሸጣለሁኝ፣ አገለግልሃለሁ፣ ገንዘብ ስጠኝ የሚል ካለ እስቲል አሁን ራሱ እኮ አለ። ራሳቸውን ገንዘብ ላላቸው ሸጠው የሚያገለግሉ አለ። አብዛኞቻችን እንደዛ ነው። የራሱ ስራ ያለው የለም። አብዛኛው ሰው ለባለሀብቱ ለእንትኑ ተቀጥሮ የሚሰራው አገልጋይ በለው። በቃ ባርነት ማለት ያ ነው። ለዛ የራስን እንትን የለም ትሰራለታለህ እንትን ብለህ እና እንደዛ ነው። በአዲስ ኪዳን ግን በብሉይ ኪዳንም በአስር ኪዳንም ሰውየውን ሰርቀህ የሚሆን እንትን ብለህ እንደ ሙስሊሞቹ መሸጥ ወንጀል፣ ሰውን መሸጥ አይቻልም። በሰው መነገድ ይለዋል ሐዋርያው ቅዱስ ጳውሎስ። በሰው የሚነግዱ እነኚህ የእግዚአብሔር መንግስት አይወርሱም ይላቸዋል። እና ለዛሬ አይ ቲንክ ይብቃን ወደሚለው ነኝ። በጊዜ እንጨርስ። ለዛ ነው ሙስሊሞች ይበቃናል፣ ደህና ብታድሩስ ቃል ምን ይመስላል ብንጨርስ?